አፈር አባቱ ይብላ ብሎ አእምሮ ሲናገር ይህንን አወጥቶ አፍ ቢያስተላልፍ ከማንም ጋር አትኗኗርም። አንዳንድ ሰዎች አሉ በግልጸኝነታቸው ፍላጎታቸውን የሚያወሩ፣ ያ ግልጸኝነታቸው ሌላው ሰው ጋር እንደ ነውር የሚቆጠርባቸው። ብሌን ከዚያ የምትመደብ ይመስለኛል። ከተሳሳትህ በይሉንታ የምታልፍ ነገር የለም፣ ፊት ለፊት ትነግርሃለች። አንተ እንደዚህ ነህ፣ እንደዚህ ማድረግ ያስደስተኛል፣ ይህንን ነገር አልፈልገውም ማለት አይከብዳትም። ማለት ያለባትን ያለ ገደብ ትላለች። እኔ ደግሞ በዛ መልኩ አላደኩም፣ ምንም እንኳን ተደባዳቢና አስቸጋሪ ብሆንም። ይህ የእናቴ ልጅ ክፍል 12 ለትውስታ ያክል ነው። አሁንም ክፍል 13 ይቀጥላል። ሀሳቤን ለመግለጽ የሚከብደኝ አይነት ሰው ነኝ። ሀሳቤን ለመግለጽ የሚከብደኝ አይነት ሰው ነኝ። እናቴ ስታሳደገኝ ከስር ከስሬ እየተከተለች አይባልም፣ ሁለተኛ እንዲህ እንዳትል፣ አዋቂ ፊት ግትር አትበል፣ ስርዓት ያዝ፣ ነውር ነው እያለች ነው። የብሌን አይነት ግልጸኝነት ለመልመድ ጊዜ የሚጠይቀኝ ይመስለኛል። ከባድ ነው። ወደ ቤቴ እየሸኘችኝ በቃ በጊዜ ልትከተት ነው አለችኝ። አዎ አንቺ የሚሄድበት አለኝ አልሽ አይደል? ስለዚህ ወደ ቤቴ ልመለስ አልኳት። አሻግሬ በመኪናው መስታወት እያየኋት ወንድ ልጅ በጊዜ ሲገባ ሴቶች ይጨነቃሉ። ለምን? እንደውም ደስ ነው የሚላቸው አይመስልህም? ዝም ብለህ ቤት በጊዜ ስትገባ እያንዳንዷን ነገራቸውን እየተከታተልክ ሀሳብ መስጠትህ አይቀርም። ጓዳ ስትገባ ልግባ ልትል ትችላለህ። ሳሎን ተቀምጠህ ቲቪ ከፍተህ ሀሳቧን ልትቀይር ትችላለህ። ወይም ደግሞ በጊዜ ስትገባ ስራ ተበላሽቶበት ይሆናል ብላ ስለ ኑሯችሁ ታስባለች። ብዙ ነገር እና ማምሸት አለባችሁ እያልሽ ነው? እንደዛ ሳይሆን ትንሽ አለ አይደል መሸት ብታደርጉ ይመረጣል። 1 ሰዓት አካባቢ ለመናፈቅም ይጠቅማል ብላ ሳቀች። እኔ ምልሽ ግሮሰሪ አላችሁ እንዴ አልኳት። ምን? ሳቋን አረዘመችው። ማለት ወንዶች በጊዜ ሲገቡ ኪሳራ የሚገባው የንግድ ዘርፍ በዋነኝነት ባለመጠጥ ቤት ነው ብዬ ነው ሆሆይ አልኳት። የሳቋን ሁኔታ ልቤን ሳብ አድርጎት ድንገት ተላፋት የሚል ስሜት ተሰማኝ። እጅ ያልሆነ ቦታ ሊሄድም ምንም አልቀረውም። እሺ ይሄ ጨዋታ ተሳክቶልሃል። እኔ ምልህ ግን ከዚህ በፊት የምታፈቅራት ሴት ነበረች? ድንገተኛ ጥያቄ አስደነገጠኝ። አይ አልኳት። የብሌን ግልጸኝነት ይከብደኛል። በእውነት ምንም ፍቅረኛ ኖሮ አያውቅም? አዎ አልኳት። ከምርህን ከሆነ ጥሩ እሺ። እና ታዲያ ለመጀመሪያ ጊዜ ያወጣሃት ሴት ምን ትመስላለች? ወፍራም ናት? ቀጭን? ለፍላፊ ናት? ዝምተኛ የሰፈር ልጅ ናት ወይስ? ብሌን በፈገግታ ቀለል አድርጋ የምትጠይቀኝ ጥያቄ ለእኔ ምን ያክል ነውር ነው? እኔ እንደሷ በግልጸኝነት አላደኩም። ምንም ፍቅረኛ አልነበረኝም አልኩሽ እኮ አልኳት እፍር ብዬ። አታስቀኝ። ፍቅረኛ ባይኖርህም ከሴት ጋር ግንኙነት ሳታደርግ ትቆያለህ ግን ማለት አይደለም። ምክንያቱም አብዛኛው ወንዶች የምትፈልጉትን በፍቅር መያዝ ሳይሆን በወሲብ መጦዝ ነው። ለዛም ነው ከአንዷ ጭን ወደ አንዷ ስትገላበጡ የምትገኙት አለችኝ። ይህን ስትለይ ግን ፊቷ ላይ የመቀየር ነገር ያየሁ መሰለኝ። አራት ተሳደቢ እንዴ አልኳት። የወሬው ርዕስ አልተመቸኝም። እሺ ግልጹን ንገረኛ። ይጠቅምሻል? አዎ ስላንተ ማወቅ ፈልጋለሁ። በቃ ምንም የለም አልኳት። መኪናውን አቆማ ትክ ብላ አየችኝ። ስታየኝ አይናፋርነት የጀመረኝ። ምንም ሴት አውጥቼ አላውቅም ልትለኝ ነው እስካሁን አለችኝ በመገረም። አዎ ምን ነው የዚህ ያክል ደነገጥሽ? ገና 25 ዓመቴ ነው፣ አላረጀሁም አልኳት። አይኗን ለመሸሽ እየሞከርኩ። አይኖችን እያየ ነገረኝ። እውነቴን ነው፣ ሁኔታዎች በራሳቸው እንደዚህ አይነት ነገር ውስጥ እንድገባ የሚፈቅዱልኝ አልነበሩም። በዛ ላይ ከኃይለኝነቴና ከሱሴ ውጭ ምንም ነገር ትኩረት ስቦኝ አያውቅም።
ይቅርታ ከዘገየሁ እንዴ አልኳት አይኖቿን እያየው። በመገረም አተኩራ ስታየኝ ሰውነቴ ሁሉ በማላውቀው ፍላጎት ነደደ። አይኗን መንቀል አልቻለችም እና ብሪጅናሃ የሳቁ አይነት በዛብኝ። በውስጤ ልሁና ታዲያ ብርቅ ነው እንዴ? ወንድ ልጅ ስለሆንኩ ከማልፈልገው ሁሉ ጋር መጋደም አለብኝ እንዴ? ወንድ ልጅ ክብር የለውም ያለው ማን ነው? በእውነት አንተ ልጅ ትለያለህ። ከድሮ ጀምሮ የሆነ ለየት ያለ ነገር እንዳለ ይሰማኝ ነበር እና የተለየ ምቾት እየተሰማኝ ነው አለችኝ ራሷን ዘና እያደረገች። ጥሩ፣ ስለ እኔ ያለሽ ምልከታ ተመችቶኛል አልኳት። እናትዬ ሙት ልዩ ነህ፣ ሃሃ ኃይለኛ ግን ራሱን ከሴሰኝነት የሚጠብቅ ወንድ። አመሰግናለሁ። አንቺም ልዩ ነሽ። በጣም ግልጸኝነት ታበዣለሽ አልኳት። ሳቀችና ልመደው እንግዲህ ይህ ማንነቴ ወይ ያቀራረበናል ወይም አይታወቅም አለችና ተከዘች። አረ እንዳላስረፍድብሽ ከቀጠሮሽ ቦታ አልኳት። እሺ ናትዬ፣ ነገ እሁድ ነው። ከ10 ሰዓት በኋላ ባገኝህ ደስ ይለኛል። እንደዋወላለን አልኳትና ለመውረድ የመኪናውን በር ልከፍተው ስዞር ጉንጬ ላይ ለስላሳ እሳት ሲወርድ ተሰማኝ። ይህ እሳት ጉንጬ አቋርጦ በሰራ አካላቴ ተሰራጭቶ ስሜቱ የሚወደድ ነበር። እናም ለመጀመሪያ ጊዜ ነበር ያረፈብኝ። ዞሬ አየኋት። ደግማ ልትስመኝ የተዘጋጀች መሰለኝ። ፈራሁ። ከደገመች ፊት ለፊት ተቃጥዬ አመድ የምሆን መሰለኝ። እንዲህ ከመሆኔ በፊት ብዬ በቅጡቻው ሳልላት ከመኪናው ወርጄ ሳታጥፈ ከአጠገቧ ሄድኩ። እየፈጠንኩ ስሄድ ትላክስ አደረገችልኝ። ዙሬ ሳያት እጇን አውለበለበችልኝ። አጸፋውን መለስኩላት። እየሳቀች መሰለኝ። ትሳቅ፣ ምን አለባት? እናቴ፣ መስማት ያለብኝን ሁሉ ያለ ገደብ አውሪኝ። ክፉም ሆነ ደግ እሰማሻለሁ። በአንቺ ላይ ምንም አይነት ቅሬታ አላሰማም፣ ምክንያቱም እናቴ ነሽ አልኳት። በማበረታታት ጉንጮችን በእጇ ነካ አድርጋኝ ፈገግ አለች። ከየት እንደምትጀምር ግራ የገባት ትመስላለች። እናትዬ፣ ከቤተሰቦቼ ማለትም ከእናትና ከአባቴ የተጣላሁት በትዳር ምክንያት ነው። እናትና አባቴ የወለዱት 2 ልጆች ብቻ ነው። እኔና ታናሽ እህቴ ደግነሽን፣ ሌላ ማንም የላቸውም። የገጠሩ ኑሯቸው እስከዚህም ነበር። አባቴ እኔ እንደ ወንድ ስለምሰራ ይወደኝ ነበር። ካጠገቡ ለይቶኝ አያውቅም እና ሁሌም አንቺ ጎበዝና በዛ ላይ ቆንጆ ልጄ ነሽ፣ ወደፊት በክብር ነው የምድርሽ፣ ለታወቀ ሰው ተንከባክቦ ለሚያኖርሽ ይለኝ ነበር። እና ጊዜው እየተቀየረ እኔም እየተቀየርኩ ስመጣ አባቴን እኔን ለማግባት የሚጠይቀው በዛ። እሱ ግን አንድ በአካባቢያችን የተከበረና ደህና ኑሮ ያለው ሰው ቀልቡን ሳበው። ስለዚህም ለዛ የተከበረ ሰው ቃል ገባ። በዚህ አጋጣሚ ግን አንድ ባለ ሀብት አንድ ፕሮጀክት ለመስራት ብሎ ወደ አካባቢያችን መጣ። ከዛ ነገሮች ተቀያየሩ። ያ ሰው እኔ ላይ አይኑን ጣለ። ወደ ቤታችንም በሰበብ ጎራ ማለት አበዛ። የከተማ ሰው ስለሆነ እናቴ እየፈራች ታስጠነቅቀኝ ጀመር። እኔ ግን አነጋገሩ፣ አለባበሱ ሳበኝ። ሲጠገኝ የሚሸተኝ የሽቶ ጠረን በራሱ ደስ ይለኝ ነበር። ከኔ እጥፍ የሚሆን እድሜ ቢኖረውም እንደ ኩያው ነበር የሚያወራኝ እና አልቻልኩም። ከሱ ፍቅር ያዘኝ። ተደብቄ ነያሌ ቦታ አገኝ ነበር። በዚህ አጋጣሚ የማላቀውን ደስ የሚል ዓለም አሳየኝ። ለመጀመሪያ ጊዜ የሴትነቴን ትርጉም እንዲገባኝ አደረገኝ። እኔ ማግባት ማለት ልጅ ወልዶ ከባል ጋር መኖር ነበር የሚመስለኝ። ግን ከዚያ የበለጠ በፍቅር ዓለም ውስጥ ጣፋጭ ነገርም አለ እንድል አደረገኝ። ከቤተሰቦች ተደብቄ ራሴን አሳልፌ ለዛ ለባለ ሀብት ሰጠው። ያ ባለ ሀብት ፕሮጀክቱን አጥንቶ ቢጨርስም
ክብራና ክብራት የእናቴ ልጅ ክፍል 13 ይህን ይመስል ነበረ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። አብራችሁ የቆየሁት ፋት መልቲ ሚዲያ ነበርኩ። በሌላ ፕሮግራም እስከምንገናኝ ቸር ሁሉ ይግጠመን። ሀገራችንን ኢትዮጵያን ሰላማን ይመልስልን፣ ዓለማችንን ከመከራ ከክፉ ይጠብቅልን እያልኩ እኔ ከወዲሁ እሰናበታለሁ። ሰናይ ጊዜ። ትመጫለሽ ብዬ ሳይማዶ